ይሄ እድል ይገባኛል። ይሄን ፕሮግራም የመጣሁት ለኔ ይገባኛል ብዬ ስላሰብኩ ነው። ምታነሱት ሐሳብ ይወስነዋል። ይገባኛል ተጀምሯል። ተመልካቾቻችን ይህ ይገባኛል ዝግጅት ነው። ሁላችሁም እዚህ እንድትመጡ እንፈልጋለን። ስትመጡ ሐሳብ ይዛችሁ ትመጣላችሁ። በሐሳብ ትከራከራላችሁ። ሐሳብ አሸናፊ ሲሆን ተሸልማችሁ ወደ ቤታችሁ ትሄዳላችሁ። ሌላ ተወዳዳሪ ደግሞ ተመልሶ እዚህ ስቱዲዮ ይመጣል። ዛሬ በዚህ የምናገኛቸው ከተለያዩ ትምህርት ቤቶች የመጡ 4 ሴት መምህራን ናቸው። ዛሬ ዓለም አቀፉ የሴቶች ቀን ማርች 8 ነው። እንኳን አደረሳችሁ። እነዚህ 4 ሴት መምህራን በይገባኛል ተከራክረው ሲያሸንፉ እጅግ ውድ የሆነ የሚያስፈልጋቸውን አንድ የቤት ውስጥ መገልገያ ቁሳቁስ እንሸልማቸዋለን። ከመናገሬ በፊት አጨብጭቡ በድጋሚ። እኔ ታምሩ ከፈለኝ ይባላለሁ። ዝግጅቱን እየመራው አብሬያችሁ እቆያለሁ። ከእናንተ ጋር እንተዋወቅ። ማን ልበል? እሺ፣ መምህርት ታሪኳ ጌትነት ይባላለሁ። ቀራኒዮ ሁለተኛ ደረጃ የ12ኛ ክፍል የኮሚኒቲ ሄልዝ ሰርቪስ ወይም የማህበራዊ ጤና አገልግሎት መምህር ነኝ። ዝናሽ ሙሉጌታ እባላለሁ። የመጣሁት ከህዳሴ ሁለተኛ ደረጃ ትምህርት ቤት ነው። የጂኦግራፊ መምህር ነኝ። ህዳሴ የት አካባቢ ነው ያለው? ካራቆሬ ከመንገዱ ከፍ ብሎ ፖሊስ ጣቢያው አካባቢ የሚገኝ ትምህርት ቤት ነው። መምህርት የትናየት ማሞ እባላለሁ። ከጀነራል ዋቆ ጉቱ ሁለተኛ ደረጃ ትምህርት ቤት ነው የመጣሁት። መምህርት መሰረት ስዩም ይባላል። የመጣሁት ከአቡነ ባሲሊዮስ ሁለተኛ ደረጃ ትምህርት ቤት ነው። አቡነ ባሲሊዮስ የት አካባቢ ያለ ትምህርት ቤት ነው? ዘነበወርቅ አካባቢ። ዘነበወርቅ አካባቢ። በጣም ጥሩ። ይህ የይገባኛል ዝግጅት ነው። አስቀድማችሁ እንዳያችሁ ተስፋ እናደርጋለን። ይህ የመጀመሪያው ዙር ወይም የመጀመሪያው ሳምንት ውድድር ነው። በሁለተኛው ሳምንት መልሰን እንገናኛለን። በዚህ ዙር ዳኞች እዚህ ይመጡና ይዳኛሉ። በዳኝነቱ ነጥብ ይያዝላቸዋል። አንደኛ የወጣው ሰው ነጥቡን አስጠብቆ ወደሚቀጥለው ሳምንት ይሄዳል። ከሚቀጥለው ሳምንት ውጤታችሁ ጋር ይደመርና አማካኙ እናንተ ካርዳችን ላይ አማካኝ ብላችሁ እንደምትጽፉት ማለት ነው። አማካኙ አሸናፊውን ይለያል ማለት ነው። ካስማ ፈርኒቸር የተመረተ እጅግ ዘመናዊ የሆነ የምግብ ጠረጴዛ ነው። ይህ የምግብ ጠረጴዛ 150 ሺህ ብር ያወጣል። አላጨበጨባችሁም እስካሁን ድረስ። የ150 ሺህ ብር የምግብ ጠረጴዛ ነው ሽልማቱ። በዚህ ይህ ሽልማት 150 ሺህ ብር የሚያወጣ ሲሆን በሀገራችን እጅግ ዘመናዊ የሆኑ የቤት ውስጥ መገልገያ ቁሳቁሶችን የሚያመርተው ካስማ ፈርኒቸር ያመርተዋል ማለት ነው። በድጋሚ ለካስማም ለእናንተም። ስንት ዓመት አስተማርሽ? 19 ዓመት። 19 ዓመት? የአንድ ጎረምሳ ዕድሜ ማለት ነው። አንተንም አስተምሬ ይሆናል። አዎ ሜቢ ይሆናል። 19 ዓመት። ሌላ ምን አስተምረሻል? አሁን ያልሽኝ የኮሚኒቲ ሄልዝ ሰርቪስ ነው። አዎ ከቲታይ ከ10+1 ጀምሮ ከኮተቤ እስከ ማስተርስ ድረስ ነው የተማርኩት እስከ 2ኛ ዲግሪ። ስለዚህ ከታች ነው የጀመርኩት። የአንደኛ ክፍል ምናምን እያልኩ ነው አሁን ወደዚህ የመጣሁትና ይሄ ገና ልጆች 12ኛ ክፍል የሚሆኑበት ሰዓት 10+1 ተምረን ነው ቲታይ ኮተቤ ስራ ላይ የበተነን። ስለዚህ የእድሜ ስቆጥረው አሁን 19 ዓመት የስራ ልምድ አለኝ ማለት ነው። በጣም ረጅም ጊዜ ነው ያስተማርሽው። ጭብጨባ ይገባዋል። በጣም ጥሩ። ቴዋ ስንት ዓመት አስተማርሽ? 4 ዓመት ኦልሞስት 4 ዓመት አስተምራለሁ። ምንድን ነበር አንቺ የምታስተምሪው? ጂኦግራፊ። ጂኦግራፊ። በጣም ጥሩ 4 ዓመት። እንግዲህ እስኪ እናይና ልምድ ከዛም በኋላ ማን ነው ጁኒየር እንላለን። እንዴት ነው ማስተማር? አሪፍ ነው። የሚከብድ ነገር አለው እንዴ በ4 ዓመት ልምድ? አይ የለውም። ቆንጆ ነው። ደስ የሚል ነገር ነው ወይስ? ደስ የሚል ነገር አለውም፣ አንዳንድም የሚያበሳጭ ነገር አያጣው። እሱማ መቼስ ስራ አይደል? እውነት ነው። በጣም ጥሩ። ስንት ዓመት አስተማርሽ? 16 ዓመት። 16 ዓመት። እኔም ከ10+3 ከዲፕሎማ ጀምሮ ማለት ነው አሁን እስካለሁበት የትምህርት ደረጃ 16ኛ ዓመት። እስኪ የት አስተማርሽ? ምን አስተማርሽ? እኔ ላንጉዌጅ ስትሪም ነው የተማርኩኝ። ነቀምት ቲቸርስ ትሬኒንግ ኮሌጅ ገብቼ እና እዛ አካባቢ ነበር እድገቴም ውልደቴም እና የመጀመሪያ ስራዬን ለ7 ዓመት ወደ ቄለም ወለጋ ደምቢዶሎ አካባቢ ማለት ነው እዛ ሰራ ነበር። እዚህ ከተማ ላይ የአፋን ኦሮሞ ትምህርት ቤት ሲከፈት
ከ2010 ጀምሮ ያው ከኤሌመንተሪ ነው የጀመርኩ ከ5 እስከ 8 ነበር። ከ2007 ጀምሮ እስካሁን እስካለሁበት ደግሞ ሃይ ስኩል ላይ የኛን ትምህርት ቤት ተማሪዎች ቀጥለው ከነሱ ጋር ሃይ ስኩል እያስተማርኩ እገኛለሁ። በማስተማር ውስጥ በጣም ደስ የሚለው ነገር ምንድነው? በማስተማር ውስጥ እኔ ደስ የሚለኝ ነገር ተማሪዎች ምናልባት መድረስ ያለባቸው ቦታ ተምረው ስኬታማ ሆነው ሳይ የምነግራቸውን ሲተገብሩ ደስ ይለኛል። አልፈውም የሆነ ደረጃ ላይ ደርሶ ሳይ የተሻለ ቦታ ሲደርሱ ሳይ ያስደስተኛል። አስተማሪ መምህር ሁሌ እንደዚህ ሳገኝ እንደዚህ ሳረግ እንደዚህ አይልም። ልጆቹ የማስተማርኳቸው ልጆች የሆነ ቦታ ደርሰው ሲሉ ሰማለሁ። መሰረት ስንት ዓመት አስተማርሽ? 9 ዓመት። 9 ዓመት። እንዴት ነው ማስተማር? ማስተማር አሪፍ ነው በጣም። ከየት ነው የጀመርሽው? እስኪ ጆርኒውን ንገሪኝ። እኔ በዲግሪ ነው መጀመሪያ ቀራኒዮ መድኃኔዓለም ሁለተኛ ደረጃ ሰርቼ ነበር። 5 ዓመት ሰርቼ ከዛ በዝውውር ደግሞ ወደ አቡነ ባሲሊዮስ ሁለተኛ ደረጃ ትምህርት ቤት አሁን ያለውበት ማለት ነው። መቼ ነው ቀራኒዮ ወጣሽው? በቀራኒዮ 2015 ወደ ባሲሊዮስ መጣሁ። ቀራኒዮ ማን ነበር ያስተማረው? አብራችሁ ሰርታችኋል? አንድ ማመሽ ሸራ አድርጋችሁ? በጣም ጥሩ። ምንድነው በማስተማር ውስጥ በጣም ደስ የሚለው ነገር? በማስተማር ውስጥ እንግዲህ ምንም ጥያቄና መልስ የለውም። መምህር ደስታው ተማሪዎቹ ናቸው፣ የተማሪዎቹ ውጤት። ስለዚህ ተማሪዎቻችን ኢፌክቲቭ ሆነው ደህና ቦታ ደርሰው አሁን ካለው ራሱ የምትሰጣቸው የትምህርት እንትንን አሪፍ አድርገው ሰርተው ውጤታቸውን ስታይ ከዛ በላይ የሚያረካ ነገር የለም። በጣም ጥሩ። ይህ የይገባኛል ውድድራችን እዚህ ቦታ ላይ ተቀምጦ የሚዳኝ ሰው አለው። የዛሬው ውድድራችን በዳኝነት እዚህ ቦታ የምናገኛት ጸጋ ታሪኩ ትባላለች። በፋና ሚዲያ ኮርፖሬሽን የብራንዲንግ ፈጠራና ጥራት ዳይሬክቶሬት ዳይሬክተር ነች። በጭብጨባ ተቀበሏት ባካችሁ። ያጨበጨበ እንደ ሲኒማ ቤት ደንበስ እናመሰግናለን። እባክሽ አንቱ ያላልኩት ትንሽ ችግር የለውም። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በነገራችን ላይ ጸጋ ታሪኩ የፋና ሚዲያ ኮርፖሬሽን የብራንዲንግ ፈጠራና ጥራት ዳይሬክቶሬት ዳይሬክተር ነች። ከዚህ በተጨማሪ ደግሞ በበርካታ መገናኛ ብዙሃኖችም ላይ እንዲሁም ደግሞ በሙያዊ ተቋማት ላይ የሴት መብቶችን በተመለከተ ሽንጧን ገተራ የምትከራከር ባልደረባችን ነች። እኔ ፋናን ስቀላቀል የመጀመሪያ አለቃይ ድጋሚ ስለዚህ ዛሬ ዳኝነቱን ትመራልናለች። እሷ ብቻ አይደለችም። ሌሎች 2 ዳኞች ዳኝነቱን አብረው ይመራሉ። ውጤቱ የሚሰራው እሷ ከ2 ዳኞች ጋር ከመቶ የሚያዝላችሁ ውጤት ለተካፍሎ ወይም ደግሞ አማካኙ የዛሬውን ውጤታችሁን ይዳኛል። የሚቀጥለው ሳምንት ውጤታችሁንም በዚህ መልኩ እንዳኛለን ማለት ነው። ሂደቱ ላይ አጠቃላይ ጥያቄ ካላችሁ ማንሳት ትችላላችሁ። በጣም ጥሩ። ጸጋ ለእናንተ የምትጠይቀው ጥያቄ ይኖራታል። በዚህኛውም ዙር በሚቀጥለውም ዙር የራሷን እናንተ ካወራችሁት ተነስታ ወይም ከተናገራችሁት ተነስታ ልጠይቃችሁ ትችላለች። እንዲሁም ደግሞ ከዚህ ፕሮግራም አዘጋጆች የሚሰጧት ጥያቄዎችም ሊኖሩ ስለሚችሉ እነሱንም ልታነሳላችሁ ትችላለች ማለት ነው። በጣም ጥሩ። ወደ ቀጥታ ወደ ውድድራችን መግባት እንችላለን ካላችሁ ማጨብጨብ ትችላላችሁ። በጣም ጥሩ። ይህ ውድድር 5 የመዳኛ መስፈርቶች አሉት። የመጀመሪያው የመዳኛ መስፈርቱ የሐሳብ አሳማኝነትና ገዥነት ነው። ሁለተኛው በሙሉ አቅም መከራከር ነው። ሶስተኛው አዝናኝነት ነው። አራተኛው የተፎካካሪን ሐሳብ ማክበርና ሰዓት አጠቃቀም ነው። ሰዓት አጠቃቀም ስንል የሚሰጣችሁን ሰዓት ሳታሳንሱም ወይም ሳታስበልጡም የመናገር ኃላፊነት ይኖርባችኋል። ይህ የውድድሩ አንዱ መዳኛ ነው ማለት ነው። ሌላኛው ደግሞ የሚቀርቡላችሁን መስቀለኛ ጥያቄዎች ወይም ደግሞ የሚቀርቡላችሁን ጥያቄዎች በአግባቡ መመለስና እናንተ ጥያቄ እንድታቀርቡ እድል ከተሰጣችሁ ተገቢ ጥያቄዎችን ማቅረብ አንዱ የውድድሩ መስፈርት ይሆናል ማለት ነው። እነዚህ 5 የውድድር መስፈርቶች እያንዳንዳቸው 20 ነጥብ ይይዛሉ። ዳኛችን የምትይው ካለሽ እድል እንሰጣለን።
እንኳን ደህና መጣችሁ። በጣም ደስ ብሎናል። የዛሬው ጉዳያችን እናንተን ስንመርጥ በምክንያት እንደሆነ እረዳለሁኝ። መግቢያ ላይ ጥቂት ነገሮችን እንዳላችሁም እያደመጥኩ ነበረ። የዛሬው ቀን እንግዲህ በየደረጃው ላሉ ሴቶች አይደለ፣ እናንተ በመምህራን ዘርፍ ውስጥ ያላችሁ ናችሁ፣ ግን በየዘርፉና ከቤት ጀምሮ በተለያዩ የስራ መስኮች ላይ ያሉ ሴቶችን ለማክበር እንደሚችሉ መስራት፣ ውጤት ማምጣት ያንን ማድረግ እንደማያቅታቸው ለማመላከት ትልቅ እድል ነው ይሄ መድረክ ብዬ አስባለሁ። ውድድር ነው፣ ሽልማት አለው። ግን ከሽልማቱ በላይ እናንተን በየቤታቸው ሆነው የሚያዩ ሴቶች እህቶቻችን ከእናንተ የሚማሩት ነገር አለ ብለን ነው የምናስበው። ስለ ህይወት ጉዟችሁ፣ ስለ መናገር አቅማችሁ እና ስለ መከራከር፣ ስለ ማሳመን ያላችሁን ነገር በደንብ አይተው እናንተ የነሱ ምሳሌ እንድትሆኑ እዚህ ቦታ ላይ ተጋብዛችኋል። ይህንን በደንብ ታሳያላችሁ ብለን ተስፋ እናደርጋለን። ስለዚህ ውድድሩ መጀመር እንችላለን። አመሰግናለሁ። ወደ መጀመሪያው ዙር ጥያቄያችን ልንገባ ነው። ከማን ልንጀምር እንችላለን? ፈቃደኛ ከሆነ ከማንኛውም ሰው። እንደምታውቁት በዚህ ውድድር ላይ እኔ 5 ነጥብ አለኝ። ላሻኝ፣ ደስ ስላለኝ፣ ለወደድኩት የምሰጠው። እኔ ጀምራለሁ። በጣም አመሰግናለሁ የተናየት። አንድ ነጥብ ይዘሻል። አንድ ነጥብ ይዘሻል ማለት ነው። በጣም ጥሩ። መምህርነት የተማረ ሰው ሁሉ ሊሰራው የሚችለው ስራ ነው ወይ? እንዴት? ለምን? 90 ደቂቃ አለሽ፣ 90 ሰከንድ አለሽ። መምህርነት የተማረ ሰው ሊሰራው የሚችል ነው፣ ምንም ጥያቄ የለውም። ግን መምህርነት መሰጠት ይፈልጋል። የተማረ ሰው የሚሰራው ነው። ፕሮፌሽኑ ላይ መማር ይኖርብሃል፣ ማወቅ ይኖርብሃል። እንዴት ተማሪዎችን ማኔጅ ማድረግ እንዳለብህ ያንን ሁላ ቢውልድ አፕ አድርገ መምጣት ይኖርብሃል። ግን ኔቸር ደግሞ በተፈጥሮ ደግሞ ሊኖርህ የሚገቡ ነገሮች አሉ። እነዛን ነገሮች ማሟላት ስትችል መምህርነትን መሆን ትችላለህ። ግን ምንም ጥያቄ የሌለው መምህርነት የተማረ ሰው ነው ሊድ ሊያደርገው የሚችለው ማለት ነው። ተጨማሪ ሰዓት አለ፣ ሰከንዶች አሉ። የተማረ ሰው ሁሉ ሊሰራው የሚችለው ነው ወይ? መሰጠት ይፈልጋል። ሁሉ ሊሰራው አይችልም። መምህርነት ለመምህርነት ሙያ የመምህርነት ሙያ ሊማሩት ይችላሉ። ሳይማሩት ግን አሁን በሌላ ዘርፍ ያሉ ፐርሰኖች መምህርነትን ሊሰሩ ይችላሉ ነው። መምህር ግን ሁሉንም ዘርፍ መስራት ይችላል። መምህር ሁሉንም ዘርፍ መሆን ይችላል። ሁሉም ዘርፍ ግን መምህር መሆን አይችልም። መምህርነት መሰጠት ይፈልጋል። እንዴት? ለምን? ተማሪዎችን እንዴት ማኔጅ እንደምታደርግ በተፈጥሮ አባትነት፣ እናትነት መሆንን ይፈልጋል። ስለዚህ ሩሩህነትን፣ እናትነት ሲባል ሩሩህነት አለ አይደል? ያንን ነገር መላበስ ይጠበቅብሃል። ስለዚህ ስለተማርክ ብቻ ሌሎችንም ዘርፎች ላይ የተማሩ ፐርሰኖች መምህር መሆን ይችላሉ ማለት አንችልም። መሰጠት ይፈልጋል። መምህር ግን ሁሉንም ዘርፍ መሆን እንደሚችል አንዱ ማሳያችን አንተ ነህ። ሰዓት አልቋል። ተመሳሳይ ጥያቄ ነው ያለኝ። መምህርነት የተማረ ሰው ሁሉ ሊሰራው የሚችለው ስራ ነው ወይ? እንዴት? ለምን? 90 ሰከንድ አለሽ። እሺ፣ አመሰግናለሁ። የተማረ ሰው ሁሉ ስንል ሁሉም የሚማርበት የተለያየ ሙያ ዘርፍ አለው። ስለዚህ ሁሉም ሰው በአንድ ዘርፍ ወይም ደግሞ ማስተማር አይችልም። ምክንያቱም ሲማር የሚማርበት ወይም የተማረው የሚፈልገው ነገር አለው። አንድ ሰው ለምሳሌ የመምህርነትን ሙያ የተማረ ሰው ማስተማር ይችላል። እንዴት ማስተማር እንዳለበት የማስተማሪያ ዘዴዎቹን የማስተማር ክህሎትን ተምሮ ነው የሚወጣ። በሌላ ዘርፍ የሚማር ሰው ደግሞ ስለሌላው ነገር ነው የሚማር። ለዚህ የተማረ ሰው ሁሉ አስተማሪ መሆን ወይም መምህር መሆን አይችልም። መምህር ግን በሚሄድበት ወይም በሚሰራባቸው ስራዎች በሙሉ ውጤታማ ሊሆን ይችላል፣ መስራት ይችላል። ለዚህ ራስን መስጠት፣ ፍላጎት፣ ተነሳሽነት፣ ለማስተማር ቅድሚያ ፍላጎት ነው የሚቀድም። ፍላጎት ሳይኖረው ስለተማረ አንድን ነገር ስላወቀ ብቻ አንስቶ ማስተማር ወይም ደግሞ እችላለሁ ብሎ ማስተማር አይችልም። ፍላጎት ይቀድማል። ራስን መስጠት ይፈልጋል፣ ማስተማር ማለት ነው በራሱ። ለዚህ ፍላጎት ያለው ራሱን የሰጠ ለሙያው ክብር ያለው ሰው ነው ማስተማር የሚችል።
ስለዚህ ራስን መስጠት ፍላጎት ይቀድማል። የተማረ ሰው ሁሉ የሚለው አስተማሪ መሆን አይችልም ወይም መምህር መሆን አይችልም የተማረ ሰው ሁሉ። በጣም ጥሩ። ተጨማሪ ጥቂት ሰከንዶች አሉሽ። ስለዚህ እንግዲህ ቅድም እሷ እንዳነሳችሁ እናትነት፣ ፍቅር፣ እንክብካቤ፣ ርህራሄን ስለሚፈልግ እነዚህን በሙሉ ያካተተ እና ደግሞ የመማር ማስተማር ፔዳጎጂውን ያካተተ። እናመሰግናለን። ሁለታችሁ ጋር ነን። ወደ ማን ልምጣ? እሺ ተመሳሳይ ጥያቄ ነው ያለኝ። መምህርነት የተማረ ሰው ሁሉ ሊሰራው የሚችለው ስራ ነው ወይ? እንዴት? ለምን? 90 ሰከንድ አለሽ። እሺ መጀመሪያ ጥያቄው የተማረ ሰው ማስተማር ይችላል ወይ ለሚለው ማስተማር ይችላል። ግን አቺቭመንቱ ላይ ካወራን ማለት የተሳካ የማስተማር ሂደትን ማምጣት ይችላል ካልን ሁሉም ሰው የተማረ ሰው ሁሉ መምህርነትን ሊሰራው አይችልም። መምህርነት በራሱ ተሰጥኦ ይፈልጋል። ለሰዎች አድሬስ የማድረግን ተሰጥኦ የሚፈልግ ሙያ ነው። ስለዚህ ለተማሪዎች የማድረስ አቅም ያለው የተሰጠው ሰው መሆን መቻል አለበት እንደምናውቀው። ሌላው ደግሞ መምህርነት ወድና ፈቅዶ የሚሰራ ሞቲቬሽን የሚፈልግ የውስጥ ኢንተረስትን የሚፈልግ ስራ ስለሆነ አንድ ሰው ፍላጎቱ ያለው ሰው ተሰጥኦ የተሰጠው ሰው መምህር መሆን ይችላል። ግን ማስረዳት ከሆነ ስለሆነ ነገር ማሳወቅ ከሆነ ሌላም ሰው ሊያሳውቅ ይችላል። ግን አስተማረ ወይ? መምህርነት በራሱ ምንድነው? ማስተማር ነው። አጠቃላይ ፊደል ማስቆጠር ምናምን ብቻ ሳይሆን ህይወትን መስመር ማስያዝ ነው መምህርነት። ስለዚህ እነዚህ ነገሮች ደግሞ ተሰጥኦን ይፈልጋሉ። ስለዚህ መምህር ሲሆን አንድ ሰው ተሰጥኦ ያስፈልገዋል። መምህርነት ተሰጥኦን የሚፈልግ ሙያ ነው ብዬ አስባለሁ። ልክ እንደ እናትነት እንደ አባትነት። ስለዚህ አባትነት ለምሳሌ መጀመሪያ ላይ አባትነት ስሜቱን ሰው አይረዳውም። ልጅ ሲወልድ ነው የአባትነት ስሜቱ የሚመጣለትና ወይም እናትነት የምንለው ርህራሄ የሚመጡት ምንድነው ከወለዱ በኋላ ነው። መምህርነትም እንደዛ ነው። ከተማሪዎቹ ጋር የተማሪዎቹን ለውጥ እያየ ውስጡ ደስተኛ የሚሆን የሚረካ ለተማሪዎቹ ውጤት ለማስያዝ የሚሰራ ከውስጡ ኢንተረስት ያለው መሆን መቻል አለበት። ስለዚህ እንደኔ መምህር መሆን የሚችለው የመምህርነት ተሰጥኦ ያለው ሰው ነው ብዬ አምናለሁ። ሁሉም የተማረ ሰው መምህር ይሆናል ብዬ አላስብም። እናመሰግናለን። ምንም ምርጫ የለንም። አንቺ ጋር ነው የምናርፈው። በጣም ጥሩ። መምህርነት የተማረ ሰው ሁሉ ሊሰራው የሚችለው ስራ ነው ወይ? ለምን? እንዴት? 90 ሰከንድ አለሽ። ኦኬ የተማረ ሰው ሁሉ ሊሰራው የሚችለው ነው ማለት አንችልም። ኖሌጅብል የሆኑ ነገር ግን ፔዳጎጂ የሌላቸው ወይም የማስተማር ስነ ዘዴ ይዘት ይፈልጋል። ክላስሩም ማኔጅመንት ትልቁ ነገር ነው። ክላስሩም ማኔጅ ማድረግ አለብህ። ተማሪዎችህን በደንብ መያዝ አለብህ። አትራክቲቭ መሆን አለበት። ቢዝነስን ገንዘብን አስበህ የምትሰራበት ስራ አይደለም። ኦኬ ሳቲስፋይ ሆናለሁ በቃ መርካት በሰው ለውጥ የምትረካ ሲሆን ነው መምህር መሆን የምትችለው። አዘርዋይስ ግን ቢዝነስ አስበ ከገባ አይሆንም። ስለዚህ የተማረ ሁሉ ኖሌጅ ይኖረዋል፣ ማስተላለፍ ይችላል። ግን ያን ኖሌጅ ልጆቹ ላይ አድሬስ ይሆናል ወይ ይደርሳል ወይ ብለህ ስትል አይሆንም። ስለዚህ እውቀት ያላቸው ግን ትራንስፈር አድርገው አንጸባርቀው ማሳረፍ የማይችሉ ሰዎች ሊሆኑ ስለሚችሉ ፔዳጎጂካል ኖሌጅ ያስፈልጋል። አሁን እኮ እንደ አቅጣጫም ስናየው አንዳንድ ነገሮች ላይ በተለያዩ ለምሳሌ በአፕላይድ ሳይንስ ተመርቀው መምህርነት ይቀጠራሉ። ያው የመምህር ትንሽ እጥረት ስለነበር እንደ ሀገራችን ግን ምን ያደርጋል ዩኒቨርሲቲ እንደገና ገብተው ፔዳጎጂ እንዲማሩ ይደረጋል። ስለዚህ የማስተማር ስነ ዘዴን በደንብ የሚያቅሰው የሚገርምህ በፍሬሽነት የመጣ መምህርና ብዙ ዓመት የሰራ መምህር ኢቭን ትዕግስት ያስፈልገዋል። ትዕግስት መላበስ ልጆቹን በጣም አሁን አዶሌሰንስ ስቴጅ ላይ ያሉ ልጆች ከሆኑ እድሜውን ልትረዳቸው ይገባል። አንደርስታንዲንግ ይፈልጋል። ቶሎ መቆጣት፣ ቶሎ ማባረር፣ ቶሎ እንትን ማለት ትሪት ማድረግ በቃ አንተ ይሄ ልጅ ልክ አይደለም የተባለ ባህሪ ያላቸው ልጆች አቅርበ ወደ አንተ መጠቅለል አለብህ። ካስወጣሁማ ሌላው ሰው ተመልካቾቻችን ይህ ይገባኛል ነው። በዚህ ዝግጅት ሁላችሁም እዚህ እንድትመጡ እንፈልጋለን። ስትመጡ ሀሳብ ይዛችሁ ትመጣላችሁ፣ በሀሳብ ትከራከራላችሁ። አሸናፊ ስትሆኑ ያቀረብነውን ሽልማት ጥርግ አድርጋችሁ ይዛችሁ ትሄዳላችሁ ማለት ነው። እዚህ ዛሬ በውድድሩ ላይ ያገኘናቸው የተለያየ ትምህርት ቤት ውስጥ የሚያስተምሩ ሴት መምህራን ናቸው። እነዚህ ሴት መምህራን በዚህ ውድድር ላይ ተሳትፈው አሸናፊ ሆነው 6 ወንበር ያለው እጅግ ዘመናዊ የምግብ ጠረጴዛ ይዞ ወደ ቤቱ ይሄዳል። ይህንን የምግብ ጠረጴዛ ያመረተው በሀገራችን ዘመናዊ የቤት ውስጥ መገልገያ ቁሳቁሶችን የሚያመርተው ካስማ ፈርኒቸር ነው። ድጋሚ ለካስማ በመምህርነት ውስጥ ልዩ ገጠመኞቻችሁ ምንድን ናቸው?
ማን ነው ይሄንን የሚነግረን? በጣም ሲኒየሩ ማን ነው? እሺ ካንቺ ነው የምንጀምረው። 19 ዓመት በ19 ዓመት ውስጥ በጣም ሁሌ የሚገርምሽ የመምህርነት ገጠመኝሽ ምንድን ነው? የሚገርመኝ ነገር ምንድን ነው? አንድ ጊዜ ህጻናቶች ላይ እያስተማርኩኝ ነው እና ልጅቷ ይመስለኛል ሌላ ጨዋታ ነገር እየተጫወተች ነው እና ጥያቄ ነው የምጠይቀው። ከዛ የባህላዊ መጓጓዣ ከሆኑት ውስጥ እስቲ ንገሩኝ ልጆች ምናምን እላለሁ እና በጣም ፈጥና እጇን አወጣች። ምን እንደተባለ የሰማች አይመስለኝም። ከዛ ዶሮ አለች እና ሁሉ ጊዜ ይገርመኛል ነገር እና ዶሮ አለች ማለት እያዳመጠች አልነበረም። ያው ልጅም ስለሆነች ግን ቀድማ ስላወጣች ያው ታውቃለች ብለህ ቶሎ እድሉን ትሰጥና ሰጣት ዶሮ አለች። ከዛ ራሄል ምን ልትይ ፈልገሽ ነው ስላት አልሰማችም ጥያቄውን። ከዛ በኋላ በጣም ጥሩ። በጣም ደግሞ ጁኒየሩ አንቺ ነሽ መሰለኝ 4 ዓመት። ምንድነው በዚህ 4 ዓመት ውስጥ የገጠመሽ? እንደዚህ ለወር የሚቀርብ ገጠመኝ የለኝም። ወደሚቀጥለው ጥያቄ እናልፋለን። የሚቀጥለው ጥያቄ እንደ ቅድሙ የምትመልሱት ነው። ከማን እንጀምር? ከሷ እንመለስ ወይስ ቅድም መጨረሻ ላይ የመለሰው ማን ነው? ካንቺ እንጀምራለን። መምህርነት ወይም ጥሩ መምህርነት በተለየ የሚፈልገው ነገር ምንድነው? 30 ሰከንድ አለሽ። ትልቁ ነገር ተማሪዎችን መረዳት ነው። ኖሌጁን ሳይሆን በመጀመሪያ ልጆች ሲመጡ ብዙ አይነት ነገሮች ይዘው ክፍል ውስጥ ይመጣሉ። የተለያየ ቤት ስብስብ ነው እና ተማሪዎችን መረዳት ያስፈልጋል። አንደርስታንድ ማድረግ አለብን። ከዛ በኋላ ነው አንተ ሌሰንህን መቀጠል ያለብን። ስለዚህ ልጆች መረዳት የመጀመሪያው ነገር። በጣም ጥሩ። 30 ሰከንድ ነው ታልቃለች። ቀጥሎ ማን? አንቺ ጋር ነበርን። በጣም ጥሩ። ጥሩ መምህርነት ደግሞ አለው። ጥሩ መምህርነት ምን ይፈልጋል? በተለይ የሚፈልገው ምንድነው? 30 ሰከንድ አለሽ። በመጀመሪያ ደረጃ ትዕግስትን ይፈልጋል። ጥሩ መምህር ለመሆን ትዕግስተኛ መሆን አለበት። ምክንያቱም ብዙ አይነት ተማሪዎች አሉ። ስለዚህ የነዛን ተማሪዎች ሀሳብ፣ ፍላጎት ለመረዳት መጀመሪያ ታጋሽ መሆን አለበት። ከዛ ከታገሰ በኋላ የተማሪዎችን አቅርቦ ፍላጎታቸውን መረዳት የሚችል አይነት መምህር መሆን አለበት። ሌላው እንደየፍላጎታቸው መለየት። በጣም ጥሩ። የትናንት አንቺ ጋር መጥቻለሁ። ጥሩ መምህርነት እንደው ተማሪዎች ጥሩ መምህርነት ስንል የትኛውን ቦታ ሲያገኙት መምህርነት እሱ እንደው መምህር እሱ ብለው የሚያነሷቸው ሰዎች አሉ። ጥሩ መምህርነት በተለየ የሚፈልገው ምንድነው? 30 ሰከንድ አለሽ። ጥሩ መምህርነት ለተማሪው አርአያ መሆን፣ ተማሪን መቅረብ፣ መውደድ፣ ፍላጎታቸውን የውስጣቸውን ሀሳብ መረዳት፣ ተማሪው ማን የሚለውን መለየት ማወቅና እነሱን በሚፈልጉት መንገድ ሀሳባቸውን እንዲገልጹ ነፃነት መስጠትን ይፈልጋል እና የተማሪውን ፍላጎት፣ ሀሳብ መረዳት ማወቅ፣ እናትነት፣ አባትነት፣ ፍቅር፣ እንክብካቤ፣ ርህራሄን ይፈልጋል። ይሄንን ይፈልጋል። በጣም ጥሩ። መሰረት አንቺ ጋር መጥቻለሁ። ጥሩ መምህርነት በተለየ የሚፈልገው ምንድን ነው? ጥሩ መምህርነት እንግዲህ ከምንም በላይ ትዕግስትን ይፈልጋል። ታጋሽ መሆንን በደንብ ይፈልጋል። ከዛ በተጨማሪ ከምንም በላይ ተማሪ አንተን አርአያ እንዲያደርግ የመምህር ዲሲፕሊንን ተላብሰ መታየትን ይፈልጋል። ስለዚህ ተማሪዎች እንደዚች መምህር ነው መሆን የምፈልገው እንዲሉ ማድረግ ይኖርብሃል ማለት ነው። ስፔሻሊ የራስ ሰብጀክት ማተርህ ላይ ሞር ኢፌክቲቭ ሆነ መግባት ይጠበቅብሃል። ሁሌ ዝግጁ ነው መምህር፣ ሁልጊዜ ተማሪ ነው። አንብቦ ተረድቶ አውቆ መግባት ይኖርበታል። እናመሰግናለን ተመልካቾቻችን። የሁለተኛው ዙር ጥያቄዎቻችንም ዛሬ የዚህ ውድድር ላይ የተገኙ መምህራኖች በሚገባ ሰዓታቸው ተጠቅመው መልሰዋል። ዳኛችንም ውጤት እየያዘች ነው። ለማለም 20 ሰጠሽ። በጣም ጥሩ። በቀጥታ ወደ ሶስተኛው ዙር ጥያቄያችን እናልፋለን። ከዛ በፊት ማንሳት የምትፈልጉት ነገር ካለ ማንሳት ትችላላችሁ። በጣም ጥሩ። የሶስተኛው ዙር ጥያቄያችንን እንጀምራለን። የምንጀምረው በጣም ጥሩ የትምህርት ኃላፊነት እንዲሁም ደግሞ የቤት ኃላፊነት አብሮ ማስኬድ ያለው ጫና ምንድን ነው? የሚደርሱብሽን ጫናዎችስ እንዴት አለፍሻቸው? እሺ፣ የቤትና የትምህርት ጫና ኃላፊነት የምንለው
ትምህርት ቤት ሌላ ኃላፊነት ነው። መምህርነት በራሱ ኃላፊነት ነው። መምህርነት ስንል ተማሪዎቻችን የራሳችን ኃላፊነቶች ናቸው። በዛ ላይ የግላችን የራሳችን ኑሮ የራሳችን ኃላፊነት ነው። ሁለቱን አጣጥመን ለመስራት መውሰድ ያለብን ነገር ትምህርት ቤት እንደ ትምህርት ቤት ያሉብን ነገሮች ባለን ሰዓት እዛ አቻችለን መስራት ነው። ስንመለስ ደግሞ የቤታችንን ስራ በተመሳሳይ መስራት እንዳለብን ይታወቃል። ሁለቱን አቻችለንም እየሄድን ነው። መምህራን ስንባል አቻችለን እየሰራን ነው። ዛሬም እያስተማርን ነው። የቤታችንን ኃላፊነት እየተወጣን እንደ የደረሰብሽ ጫና ምን አለ ካልከኝ እኔ ያን ያክል ደረሰብኝ ጫና አለ ብዬ አላስብም። ምክንያቱም ያን ያክል ብዙ ቤተሰብ ያለኝም አይደለሁኝም ለራሴ ነው። ስለዚህ ከትምህርት ቤት መልስ በደረስኩት ሰዓት ያለብኝ እሰራለሁ። መስራት ያለብኝን ከሌለብኝ ደግሞ ለራሴ ነው የምኖረው፣ አርፋለሁኝ ማለት ነው። እዚህ እስካሁን ባለው ህይወቴ ያን ያክል ከባድ ጫና ተጋፍጫለሁ ብዬ አላስብም። እዚህ ያን ያክል ጫና የለውም። የመምህርነት ኃላፊነት ነው። ኃላፊነቱ በራሱ ጫና ነው፣ ይከብዳል። እሱ ኃላፊነትን ለመወጣት ዛሬም እየሰራው እገኛለሁ። በጣም ጥሩ። ተጨማሪ ጥቂት ሰከንዶች አሉሽ። እሺ ስለ ትምህርት ቤት ጫና ካወራን ጫናው ዋናው ጫና የተማሪዎችን ፍላጎት፣ ሀሳብ፣ ባህሪ መለየት፣ ፍላጎታቸውን ለማሟላት መጣር በጣም ትልቅ ጫና ነው። እንደኔ የሚፈልጉትን ነገር ማድረግ ሁሉንም ማድረግ አይቻልም። የሰው ፍላጎት የተለያየ ነው። በጣም ጥሩ። አንቺ ጋር መጥቻለሁኝ። ሴት ሲኮን በቤት ውስጥ ሌላ ጫና ይመጣል፣ ወይም ደግሞ የቤት ውስጥ ስራ፣ የቤት ውስጥ ኃላፊነት፣ የቤት ውስጥ ጫና አለ። ትምህርት ቤት ውስጥ ደግሞ መምህር መሆን፣ ትምህርት ቤት ውስጥ ከተማሪዎች ጋር መዋል፣ ከሌሎች የስራ ባልደረቦች ጋር መዋል የራሱ ጫና አለው። እነዚህ ሁለቱን ጫናዎች አቻችሎ የገጠመች ችግር ምንድን ነው? እንዴት ተሳለፍሻቸው? 90 ሰከንድ አለሽ። እኔ እንደነገርኩ ከቲታይ ላይ ስራ ያስኩኝ ዲፕሎማ ላይ ዲግሪና ማስተር ስማር ልጅ ወልጄ አግብቼ ነው። ትምህርት አለ፣ ስራ አለ፣ እንደገና የቤት ውስጥ ኃላፊነት አለ። እነዚህ ነገሮች አያስቸግሩም አልልም፣ ግን ያለፍኳቸው ነገሮች አሉ። ከባድ ጊዜያቶች፣ ለምሳሌ ኤግዛም ኖሮክ ልጆች ታመውብህ አዝለህ ወደዛ ወደዚህ ብለህ አንዳንድ ጊዜ ሃርድ ኮፒ አይኖርም፣ ሶፍት ኮፒ ለማንበብ አይመችም። ጠዋት ደግሞ ልጄን ሐኪም ቤት ነው የምወስደው ወይስ ክላስ ነው የምሄደው? እንደዚህ አይነት ውዝግቦች ነገሮች አሳልፌያለሁ። ከባድ በጣም ከባድ የሚባሉ ጊዜያቶች። ስለዚህ ቀን ጠዋት ልጆች እንትን ኬር አድርጌ ከዛ ማስተማር ላይ እጄ ማስተማር እንደምታውቀው እነዛም ልጆች ናቸው፣ ኃላፊነት አለ፣ እነሱን ትወስዳለህ። ከዛ ደግሞ ማታ ክላስ ገብቼ ሌሊት አጥንቼ ብዙ እንትኖች ታልፋለ፣ ስትራግሎች። ግን መሰናክል የሆነብኝ እግዚአብሔር ይመስገን የለም። ግን ያው ፈተናዎች እንትኖች አሉ። በተሻለ አቅም ለማለፍ ሞክሬ አሁን ያለው እዚህ ላይ ደርሻለሁኝ እና በዛ ላይ ደግሞ ካሉ ጊዜያቶች አንጻር ብዙ ነገሮች አሉ። ልጆች ትምህርት ቤት ይዘን የምንሄድበት ክላስ ስታፍ አስቀምጠ ልጅህን ስታፍ አስቀምጠ ክላስ ታስተምራለህ። ፔፐር ላስገባ ዩኒቨርሲቲ ልጄን ይዤ ሄጃለሁ። ጥበቃ ላስገባም ታስገቢያለሽ። እንደዚህ ብዙ ነገሮች አሉ። በጣም ጥሩ። መሰረት አንቺ ጋር መጥቻለሁ። የቤት ውስጥ ጫና አለ። በተለይ ደግሞ ሴት ሲኮን እንደምናውቀው ጫናው ከፍ ይላል። እንዲሁም ደግሞ በትምህርት ቤት ውስጥ ያለ ሌላ ጫና አለ። እነዚህን ጫናዎች በምን መልኩ አስታረቅሻቸው? ኦኬ እሺ። ሴት ሲኮን በራሱ በጣም ኃላፊነቶች ይበዛሉ። እናት መሆን ብቻ አይጠበቅብም። ሴት መሆን በራሱ ብዙ ጫናዎችን እንድታሳልፍ ያደርግሃል ማለት ነው። እናትነት ሲሆን ዜን ደግሞ መምህርነት በጣም ከባድ ነው። እዛም ያሉት ልጆችህ ናቸው፣ እዚህም ትሪት የምታደርገው ልጆችህ ነው። ጠዋት ትነሳለህ፣ ለልጆችህ ቁርስ፣ ምሳ፣ ፊዚካሊ ነገር ሰርተህ ትሄዳለህ። እዛ ደግሞ ሜንታሊ የምትሰራው ነገር የሚጠብቅሃል። ሶ እነዚህን ማስታረቅ በጣም ከባድ ነው። ግን እንደምንም አድርገን አስታርቀን እንግዲህ አሁን እኔ የ12ኛ ክፍል መምህር ነኝ። 12ኛ ክፍል ብዙ ነገር ከኔ ይጠበቃል። ልጆች ተፈታኝ ናቸው። እዚህ ያለው ቻሌንጆች አሉ። ሶ እነዛን ነገሮች ጨርሰን እንግዲህ እንቅልፍ ማጣት ይጠበቅብሻል ማለት ነው። መምህር ስትሆን ሴት ስትሆን ኃላፊነትን ለመወጣት ግዴታ እንቅልፍን ነው መስዋዕት ማድረግ ያለብህ። አንባቢ ሆነ ኢፌክቲቭ እንዲሆኑ ተማሪዎች እዛ ያሉትም ልጆች ናቸውና አድሎ እንዳይኖር አንዱ የመምህር ዲሲፕሊን አድሎ ካድሎ የጸዳ ነው አይደለ? ስለዚህ ሁለቱም ልጆች ናቸው። ለሁለቱ ትክክለኛ ነገር እዚህ ላለው አድለተ እዛ ያለውን መጉዳት ሳይሆን እዛም እዚህም ሆኖ ችሎ መገኘት ነውና እንግዲህ ችለናል ያለነው አሁን እንዲሁ እዚህ ላይ ጥቂት ሰከንዶች አሉ። ኦኬ እሺ። ስለዚህ
በዚህ አይነት መንገድ ነው ልናስታርቀው የምንችለው ማለት ነው። ጨርሻለሁ። የትናየት ተመሳሳይ ጥያቄ ይዤ ነው አንቺ ጋር የምመጣው። በቤት ውስጥ ያለውን ጫናና በትምህርት ቤት ያለውን ጫና እንዴት አስታረቅሽው? እሺ አመሰግናለሁ። ያው አንስተዋል በብዛት ያው ሴት ስንሆን በእርግጥ ጫና ይበረታብናል። የቤቱ ስራ አለ። ከዛም ስንወጣ እዛም የሚጠብቀን የተማሪ ሌላ ጫና ይኖረናል። ነገር ግን እኔ እንደራሴ ቅድም ለመናገር እንደሞከርኩኝ ስማር ከኮሌጅ ጀምሮ ብዙ ጫናዎች ነበሩብኝ፣ ኃላፊነቶች ነበሩብኝ እና ወደ ኋላ እንዳልቀር ብዙ ነገሮችን ቻሌንጆችን አሳልፌ ነው ስማር ቤት ተከራይቼ እንዳጋጣሚ የህፃናት እህቶቼ ነበሩ። የማይታለፉ የሚመስሉ መንገዶችን በጣም ጫናው ተቋቁሜ ነው አልፌ ተማርኩኝ እና ስንማርም ወተን ስንሰራም ዛም ያለ ኃላፊነት አለ፣ መዘጋጀት ይፈልጋል። ተዘጋጅተህ ገብተህ ስታስተምር የቤቱ ደግሞ ሌላ ጫና ይጠብቃል። ከዛ አስተምረን ስንመጣ ነገር ግን ሁለቱንም ጎን ለጎን ለማስኬድ ያው እቅድ እናወጣለን። ራሳችንን መስዋዕት እናደርጋለን። ወተን ጠዋት ወተን ከዛ ተመልሰን ቤት ምን ተገብረውን ያው እቅድ አውጥተን እየሰራን የሚያግዘን ሰው ከጎን ሲኖር ደግሞ እየተጋገዝን ለማስኬድ ሞክሬያለሁ። እኔ እንደራሴ ዛሬም ላይ ለመድረሴ ዛሬም ላይ ለማስተማሬ መንፈሰ ጠንካራነት፣ ራስን መስጠት እና በእቅድ ለመመራት መሞከር በተቻለ መጠን ማለት ነው። እነዚህን በማድረግ ውጤታማ ሆኜ ያስተማርኩ እገኛለሁ። ተጨማሪ ጥቂት ሰከንዶች አሉሽ እና ሁሉም ሴቶች ያው በብዛት ራሳቸውን ሰርተው ነው የሚሰሩ። የቤቱም ጫና የትምህርት ቤቱንም እኩል ለማስኬድ እየሞከርን ነው። ተመልካቾቻችን የዛሬ የይገባኛል ተወዳዳሪዎቻችን ሴት መምህራን ናቸው። በተለያዩ 4 ትምህርት ቤቶች ነው የሚያስተምሩት። 3 ዙር ጥያቄዎችን በአግባቡ መልሰዋል በተሰጣቸው ሰዓት ማለት ነው። እንዴት ነበር ሂደቱ? ማንም ያሸንፍ ይመስላችኋል? ያው ይታወቃል እኔ ነኝ አይደል? የትናየት 16 ዓመት አስተማርሽ? አዎ። እንደው በዚህ ሁሉ ዘመንሽ ውስጥ እንደው ማትረሺው በጣም ሁሌ የሚያስቅሽ ነገር ምንድን ነው? አስቂኝ እንኳን ባይባል መጀመሪያ አካባቢ ተመድቤ የምሰራበት ገጠር አካባቢ ነበር። ብዙም አስቂኝ አይደለም ግን እና ፍሬሽ ሆኜ ለማስተማር በሄድኩበት እዛ አካባቢ እባብ ይበዛል። እባብ እያስተማርኩኝ ገጠር ነው ገጠር አካባቢ ነበር እና እያስተማርኩኝ ከቦርድ ወጣ ሲል ተማሪዎች ሲጮሁ ማለት ነው ማስተማር አቅቶኝ የሮጥኩበት የወጣሁበትን አጋጣሚ አልረሳም። ያው ብዙ ዘግናኝ ገጠመኞች አሉ። ከነዛ በጣም ዘግናኝ እኔ እሮጣለሁ። በጣም በህይወቴ የምጠላው ነገር በጣም ነው የምጠላው። በጣም አዎ። መምህር እንደዚህ አይነት ጫናዎች ተቋቁሞ ነው የሚማራው። አዎ። መሲ አንቺ ጋር ልምጣ እስኪ። በጣም 9 ዓመት አስተማርሽ አይደል? በጣም የሚገርምሽ ነገር ምንድነው? በዚህ 9 ዓመት ውስጥ በቃ ከአእምሮሽ የማይጠፋ ሁል ጊዜ። እኔ እንኳን ብዙ ገጠመኞች የሉም። ያው ተማሪዎች እንትን ማለት ላይ ተማሪዎች በቅተው ማየት ላይ አንዳንድ ተማሪዎች ያው በቅተው ያገኘውበት አለ። ያው ዘላለም 9 ዓመት ብታስተምርም መጨረሻ ላይ ደርሰበት ኢፌክቲቭ የሆኑ ተማሪዎችን ውጭ ላይ ልታገኝ ትችላለህ። ብዙ ሱቆችን ከፍተው ያየኋቸው ተማሪዎች ዜን በጊፍት መልክ በስጦታ መልክ የሰጡኝ ተማሪዎች አሉኝ እና እነሱ ገጠመኞቼ ናቸው። ግን እንዳዝናኝ ብናየውና ልጄም አንድ ተማሪ ስለሆነች ብዬ ነው እና አዎ የአበባዮሽ ዘፈን ዝፈኝ ተብላ አበባዮሽ ስትል አበባዮሽ ብላ ንፍሮ ቀቅዬ የሚባልበት ፓርት አለ አይደለ? ንፍሮ ቀቅዬ ብላ ብለው የሚለው ላይ እንትኑ ጠፋባትና ንፍሮ ቀቅዬ ያለችና በላውት እሱን አንረሳው። ይሄ ጭብጨባ ለሷ ነው። ግን አያድ ማለት አሁን እሷ የቱ ያወራችው ገጠመኝና ከዛ በመሰረት መካከል ያለው ገጠመኝ የልምድ የጊዜ አይደለ? በአመታት መካከል መምህራኖቻችን እንዴት ከየት ተነስተው አሁን ከቲታ የጀመሩት እነ ታሪክ ከዛ እነ የቱ ከዛ ደግሞ እያልን ወደነ ዝኑና ሌሎቻችሁ ስንመጣ ደግሞ መሲ ስንመጣ እንትን እያለ ይመጣል ማለት። ስለዚህ አንቺ እንትንሽ ራሱ ገጠመኝሽ ወደ ጊፍት ሄደ ነው፣ ወደ ስጦታ ሄደ ነው። የሌሎኞቹ ደግሞ በጣም ብዙ እንትን ያለ ነው። ሶ በየጊዜው የየራሱ ሁሉም ስራ ዘርፍ ላይ እንዲህ ያሉ ነገሮች አሉት። በጣም አሪፍ ነው። ገጠር ላይ ብዙ ታሪኮች አሉ። አንድ ታሪክ ሁሌ የማረሳው እንዳለጌታ ከበደ የጻፈውን ታሪክ ላስታውሳችሁ ወይም
እሱ ልንገራችሁ። ተማሪዎች ልክ ያጨዳ የእርሻ ወቅት ላይ ወደ ትምህርት ቤት አይላኩም። በቃ እጨድ ይባላል ማለት ነው። መምህራን ደግሞ ለምንድን ነው የቀረው ብለው ማርክ ይቀንሳሉ፣ ይቀጣሉ፣ አቴንዳንስ ይያዛል። አባትየው ትምህርት ቤት ገብቶ ቁጭ አለ ማለት ነው። ከዛ ስም ሲጠራ አቤት አለ። እንዴ አንተ አይ ትክክነኛ አለ፣ ተተክቼ ነው የመጣሁት አለ ማለት ነው። እንዲህ አይነት ስቶሪዎች ገጠር ላይ ብዙ ጊዜ ያጋጥማሉ። ሶስተኛው ዙር ጥያቄያችሁን መልሳችኋል። በሂደቱ ላይ የምታነሱት ነገር አለ? ስለዚህ በቀጥታ ወደ ጸጋ እንሄዳለን ማለት ነው። ለአራቱም የፈለግሽውን ጥያቄ መጠየቅ እድል አለሽ። እሺ፣ እስካሁን ወደ 3 ጉዳዮች ላይ ትኩረት ያደረጉ ጥያቄዎች ቀርበዋል። የመጀመሪያው እንግዲህ የተማረ ሁሉ አስተማሪ መሆን ይችላል ወይ ነው። ስለዚህ እናንተ ከየራሳችሁ ሀሳብ ሰጥታችኋል። እንግዲህ ሁሉም ሰው እውቀት ያለው በመምህር አልፎ የሆነ ደረጃ ላይ የደረሰ ሰው በአሁኑ ዘመን እያስተማረ ነው። አሁን ማስተማርን በዚህኛው ዘመን በትምህርት ቤት ክፍል ውስጥ ብቻ አንገድበውም አይደለ? በተለያዩ የዲጂታል አማራጮች ሰዎች የሚያውቁትን ነገር እያካፈሉ ነው፣ እየነገሩን ነው አይደል? መረጃ እየሰጡን ነው። ከዛኛ እውቀት እየወሰድን ነው። መምህራን በትምህርት ቤት ክፍሎች ውስጥ ደግሞ እንደዚሁ እያስተማሩ ነው፣ እውቀት እየሰጡ ነው። በየደረጃው ላሉ በየእድሜያቸው ልክ እናንተ እንዳነሳችሁት መምህራን የሚያልፉበት የፔዳጎጂ የማስተማር ስልቶችን መነሻ በማድረግ ተምረው አልፈው ይሰጣሉ። ምንድን ነው የሚለየው? አሁን እናንተ ያመጣችሁት ክርክር አለ። ለምሳሌ ሰው ያወቀውን እያሳወቀ ነው፣ እያስተማረ ነው። ስለ ዲጂታል የሚያስተምር ሰው፣ ዲጂታል መማርን የሚፈልግ ሰው እየተማረ ነው። በስልኩ በካሜራው እና ባገኘው አጋጣሚ ቆሞ ያገኘው ስብሰባ ላይ ተገኝቶ እድል ተሰጥቶት ለሌሎች ሰዎች እየነገረ ነው። ስለዚህ እናንተ በምትሉት መንገድ የተማረ ሰው ሁሉ በእርግጥ ይሄ ተማረ የምንለው ሰው በመምህር ነው ያለፈው። መምህሩ ነው እውቀት አበጅቶ ለሱ ልክ ሰፍቶ የሰጠው። ከዛ እሱን አሳድጎ ዶክተር ሆኖ ሊሆን ይችላል፣ ኢንጂነር ሆኖ ሊሆን ይችላል፣ መምህር ሆኖ ሊሆን ይችላል ተመልሶ። ከዛ ሳይንቲስት ሆኖ ሊሆን ይችላል፣ ተመራማሪ ሆኖ ሊሆን ይችላል። እና ጥያቄው ይሄ ማስተማር መምህርነት ከሚለው ነገር ጋር ብቻ ገድበን ማየት ሳይሆን እውቀት ማስተማር እውቀትን ማካፈል አሁን እንትን አላጣም ወይ አልሰፋም ወይ? ስለዚህ እኛ ብቻ ነን መምህር ብላችሁ ታስባላችሁ ወይ? አሁን ባለው ሁኔታ ላይ ገዋን የለበሰ ስያሜው ያለው ፕሮፌሽኑን አይደለ? እናንተ አሁን ጓናችሁን ለብሳችሁ በጣም በቃ ደስ ብሎናል አይተናችሁ እንደዚህ ማለት ነው። ግን አሁን ሁሉም ሰው መምህር እየሆነ አይደለም ወይ? በጣም ፕሮቮክ የሚያደርግ ጥያቄ መሰለኝ። እሺ መልካም። እሺ እኔ መጀመሪያው ማብራሪያ ላይ እንደተናገርኩትም ማስተማር ፊደል ማስቆጠር ብቻ ከሆነ መምህርነት ያስተማረ ሁሉ መምህር መሆን ይችላል ብያለሁ። ግን መምህርነት ስንል ፊደልን እውቀትን ብቻ አይደለም የምናስተምረው፣ ብዙ ነገር ነው የምናስተምረው። የህይወት መርህን፣ ስነ ምግባርን፣ ህይወትን በአጠቃላይ በህይወታችን ያሉትን ነገሮች በአጠቃላይ ከመምህር የምንማራቸው ነገሮች አሉ፣ ግብረ ገብነት የመሳሰሉት ነገሮች። ስለዚህ አሁን መምህር ጋውን የለበሰ ሁላ እኔ አሁን ጋውን ለብሻለሁ እነዚህ ነገሮች አሉኝ ማለት አይደለም መምህር ነኝ ስል ማለት ነው። ግን ምንድነው መምህር መሆን ያለበት ሁሉ ነገሩ ለሌሎቹ የሚጋባ የሚተላለፍ ነው መሆን ያለበት። ስለዚህ መምህርነት ተሰጥኦን ይፈልጋል ያልኩበት ምክንያትም ይሄ ነው። እዚህ እውቀት ከሆነ ማንም የተማረ ፊደል የቆጠረ ሰው ማስረዳት ይችላል፣ ማስተማር ይችላል። ግን ትምህርት ይህ አይደለም። ህይወትን መማር ነው፣ ስነ ምግባርን መማር ነው፣ ግብረ ገብነትን መማር ነው፣ ላይፍን በአጠቃላይ እነዚህ ነገሮችን መምህር የተሰጠው መምህር ነው የሚያስተምረው አይደል? አንዳንድ መምህር አነጋገሩን ወደ ነው። እሺ ሌሎቻችሁ ስትመልሱ አሁን ከዝኑ የምንወስደው ነገር ምንድነው? ተሰጥኦ አይደለ? ርህሩህነት ወይም ኢምፓቲ የምንለው ማለት ነው በእንግሊዘኛው። እነኚህ ነገሮች መምህር ፔዳጎጂ መምህር ተብሎ ዩኒቨርሲቲ ውስጥ ተመርቆ ከተማረው ሰው ውጭ ያለው ሰው የለውም ብላችሁ ነው የምታምኑት? ለምሳሌ ካሪዝማ የለውም ሌላው ሰው እውቀትን የማጋራት የማካፈል አይደለ? የለውም? እሱንም ንገሩኝ። እሺ እድሉ ከተሰጠኝ እሺ መልካም። እንግዲህ ምንድነው አሁን ከሷ የተለየ የሚሆነው ሚቲንግ ሊሆን ይችላል፣ ኦንላይን ሊሆን ይችላል። ያ ሰው እንደ መምህርነት እውቀቱን የሚያጋራው አይደለ? እኛ በአካል ነው እየተገናኘን ያለ ነው። ሚቲንግም ከሆነ እኮ የአንድ ቀን ነው፣
አይደል እንዴ? አንድ ቀን ነው ያን ሰው የምታገኘው። እኛ ግን አመቱን ሙሉ ነው እየቀረጽን የምንመጣው ተማሪን ማለት ነው። ያንን ነገር ስትቀርጪ ግን በሙሉ ዲሲፕሊን እሷ እንዳለችው ማለት ነው። ያንን ስታረጊ እያንዳንዱ ነገር ቻሌንጅ አለው። ያንን ቻሌንጅ መወጣት ይጠበቅብሻል። ኦንላይን እኮ ስትቀረጭ እኮ እውቀትሽን ብቻ አጋርተሽ ዞር ማለት ሊሆን ይችላል። እዚህ ግን እኛ ሌላ ቴኬር የምናደርገው ነገር አለ። በዚህ የተማሪዎችን ችግሮችን እንፈታለን፣ ችግሮቻቸውን እናዳምጣለን። ስለዚህ ትምህርቱን ብቻ ማስተላለፍ ሳይሆን ሌላ የምንሰራቸው ተጓዳኝ ነገሮች አሉ። መምህርነት ስትሆኝ ቅድም እንዳልኩት መሰጠት ይፈልጋል። በቃ የተሰጠው ሰው ነው መምህር የሚሆነው፣ ምንም ጥያቄ የለውም። መሰጠት ይፈልጋል። እውቀት ብቻ አይደለም፣ እውቀት ብቻ ያለው ሁላ መምህር አይደለም። ሰዓት አልቋል። ኦኬ አሁን ያነሳናቸው ነገሮች ዛሬ መማር ቀለል ያሉ ሲስተሞች አሏቸው ነው እያለን ያለ ነው። ስለዚህ በተለያየ ነገር ይማራሉ። ነገር ግን እኛ ሌቭሉን መጥነን ነው የምንሰጠው። ለምሳሌ ለኬጂ ተማሪ ስትሰጪ የምትሰጫቸው የትምህርት አሰጣጥ እንደ እድሜያቸው ነው ፊድ የምታረጊው። ፈርስት ፕራይመሪ ላይ ያሉት እንደዛ ነው፣ ሰከንደሪ ላይ ያሉት እንደዛ ነው። አሁን ብታይ ሃይ ስኩል መምህራን ወስደሽ አንደኛ ክፍል ብታስገቢው ኔቨር ማች በቃ ልጆቹን ኮንትሮል ማድረግ ሁሉ አይችልም። ፊድ የሚደረገው በሌቭላቸው ነው፣ በሌቭል ነው ፊድ የሚደረገው። ሁለት ተማሪዎቻችን በማየት የሚማሩ በማዳመጥ የሚማሩ በተለያየ በመነካካት የሚማሩት ነገር አለ። ስለዚህ ይሄ አሁን የዩቲዩብ የተለያዩ ሚዲያዎች ትምህርት ግን ያንን ላይ ያካትትላቸው ይችላል። ማየት ብቻ ሊሆን ይችላል ወይ መስማት ብቻ ሊሆን ይችላል። በመነካካት ሪል ሞዴል በማየት ኦኬ፣ ጋለሪ ወክ በማድረግ በተለያዩ ነገሮች ልጆቻችን እናስተምራለን፣ በጌም በግሩፕ ዲስከሽን። ስለዚህ የክላስ ውስጥ መማር ይለያል ባይነኝ እኔ እንግዲህ ራሴ አይዲያ ነው። በጣም አሪፍ ታሪክ። እሺ የት እኔም በእነሱ ሀሳብ እድል ነው ሰርኩ ነው በፍጹም እሺ እስማማለሁ ሀሳባቸው። ያው ማስተማር ቀለም የሚለውን በእርግጥ ኦንላይንም እየተማሩ ነው። ያ አይደለም መምህርነት ራሱን የቻለ መሰጠትን የሚፈልግ የተገደበ ወይም ደግሞ እቅድ ወጥቶለት በአንድ አመት ውስጥ ለምሳሌ በክፍል ደረጃው አንድ መምህር ሲያስተምር መጽሐፉን ከግብ ለመምታት የሚጠቀምበት የራሱ የሆነ አካሄድ ይኖረዋል ሲያስተምር ማለት ነው። ማስተማር ቀለምን ብቻ የለም፣ የባህሪ ለውጥን እንዲያመጣ ተማሪው ላይ ይሰራል። በእያንዳንዷ ቀን የሚያደርጋት እያንዳንዷ ተግባራት በተማሪው ላይ የሚያስከትለውን ለውጥ ከቀለም ባሻገር ማለት ነው። እነዚህን ጎን ለጎን እየሰራ ነው የሚሄድ። ለዚህ ሌሎች በእርግጥ አያስተምሩም አይለም፣ ያሳውቃሉ። ለምሳሌ ስለ አንድ ምግብ አሰራር ሂደት ኦንላይን ገብቶ አንድ ሰው መማር ይችላል ሰርች አድርጎ። ምናልባት በክፍል ደረጃ ያለውን ደግሞ ተመጥኖ የሚሰጠውን እንደየክፍል ደረጃው ከታች ጀምሮ እስከ ላይ የሚሄደውን ሂደት እንደ አንድ መምህር ራሱን ሰጥቶ ወይም ቅድም እንዳልነው ፔዳጎጂካል ኮርሶችን ወስዶ ለተማሪው እንደየፍላጎቱ አቅርቦቱን አቅርቦ በመስጠት ረገድ ይለያያል። ያ መምህር የሚያሰኘውን ኳሊቲ ወስዶ እንዲያስተምር ያስችላል ለማለት ነው። እናመሰግናለን ጸጋ። ተመልካቾቻችን ይህ ይገባኛል ነው። በይገባኛል ሁላችሁም እዚህ እንድትመጡ እንፈልጋለን። ስትመጡ ሀሳብ ይዛችሁ ትመጣላችሁ፣ በሀሳብ ትከራከራላችሁ። ስታሸንፉ በእለቱ የቀረበውን ሽልማት ይዛችሁ ወደ ቤታችሁ ትሄዳላችሁ ማለት ነው። ዛሬ እነዚህ አራት ሴት መምህራን እዚህ ተገኝተዋል። ሲገኙ እየተከራከሩ ያሉት የካስማ ፈርኒቸርን 6 ወንበሮች ያሉትን የምግብ ጠረጴዛ አሸንፎ ይዞ ለመሄድ ነው። እናጨበጭባለን። ይህንን ውጤት የምንሰማው ከደቂቃዎች በኋላ ይሆናል ማለት ነው። እናመሰግናለን። ተመልሰን እንገናኛለን። በዚህ ውድድር ከ182 በማምጣት አራተኛ ሆና ያጠናቀቀችው ዝናሽ ሙሉጌታ። ዝናሽ 82 ያመጣችው እኔ ከሰጠኋት 1 ነጥብ ጋር ተጨምሮ ነው አይደል? አንቺ ነበር ሰጥቶት አንቺ አልነበረም? እሺ በጣም ጥሩ። በዚህ ውድድር ከ186 በማምጣት 3ኛ ደረጃን ይዛ የምትገኘው መምህርት መሰረት ስዩም በዚህ ውድድር ከ193 በማምጣት 2ኛ ደረጃን የያዘችው መምህርት
የትናየት ማሞ አንደኛ የወጣችሁን አወቅናት ማለት ነው። ተመልካቾቻችን ይህ ይገባኛል ነው። በይገባኛል ዝግጅት ሁላችሁም እዚህ ትመጣላችሁ። ስትመጡ ሐሳብ ይዛችሁ ነው የምትመጡት። ሐሳባችሁ ይከራከራል፣ ሐሳባችሁ ይጨቃጨቃል። በእለቱ የቀረበውን ሽልማት ይዛችሁ ወደ ቤታችሁ ትሄዳላችሁ ማለት ነው። የዛሬዋ አሸናፊያችን መምህርት ታሪኳ ጌትነት ናት። እንኳን ደስ አለሽ። ደስታሽን በደንብ አድርገሽ። እሺ፣ እናመሰግናለን። የዚህ ሳምንት ዝግጅታችን በዚህ ተጠናቋል። ታምሩ ከፈለኝ አብሬያችሁ ነበርኩ። መልካም ጊዜ፣ መልካም ሳምንት። ይሄ እድል ይገባኛል። ይሄን ፕሮግራም የመጣሁት ለኔ ይገባኛል ብዬ ስላሰብኩ ነው። የምታነሱት ሀሳብ ይወስነዋል።